የአርትስ ቴሌቪዥን የሀሳብ ንባብ ፕሮግራም ተከታታዮች እንደምን አላችሁ? ዛሬ በዚህ በክፍል 4 ኤርትራ ኤንድ ኢትዮጵያ ኤ ፍሮንት ሮ ሉክ አት ኢሹስ ኦፍ ኮንፍሊክት ኤንድ ዘ ፖቴንሻል ፎር ኤ ፒስፉል ሬዞሉሽን መጽሐፍ ጸሐፊ ከጋሽ ሩይ ተድላ ጋር የምናደርገውን ቃለ ምልልስ አቀርባለሁ። ጋሽ ሩይ ውድ ጊዜህን ሰውተህ በዚህ ፕሮግራም ላይ ለመሳተፍ በመምጣት በፕሮግራሙ አዘጋጅና አቅራቢ ኤልያስ አወቀ በአርትስ ቴሌቪዥን ዝግጅት ክፍል እንዲሁም በሚሊዮን በሚቆጠሩ ተከታዮቻችን እና ተመልካቾቻችን ስም ከፍተኛ ምስጋናዬን አቀርብልሃለሁ። እኔም ደግሞ በመሰለ አግባብ በጣም የሞቀ ሰላምታዬን አቀርባለሁ። የኢትዮጵያን ስቱደንት ዩኒየን ኢን ዩሮፕ ኢዝዌ 1964-67 ላይ አንድ ቦታ ላይ አንድ ኢንትረስቲንግ ነገር ታነሳለህ። Soon after, sometime in February 1965, the administrator of the Africa House invited the African community in London to attend a lecture by Malcolm X. Judging by newspaper pictures, I expected a person of dark skin to address us. እያልክ ትቀጥላለህ። እንዴት ነበር አንተና ማልከም ኤክስ ግንኙነታችሁ? ያለት የነበረውን እስቲ ስሜቱን ንገረኝ። እሺ፣ ትንሽ አስቀድሜ ኮንቴክስት ልስጠው ነገሩን። ኮንቴክስት ደግሞ ምንድን ነው? አምስተኛው የተማሪዎች ጉባኤ በቬና ነበር የተካሄደው እና የቬና ስብሰባ በጣም ራዲካል ነበር። የንጉሠ ነገሥቱ መንግስት አስፈላጊ ከሆነም በብረታዊ ትጥቅ እና ትግል መጣል አለብን የሚል ውሳኔ ተወስነው ነበር። ግን ይህ ውሳኔ ዝግጅት አልተደረገም። ኢት ዋዝ ጃስት አን አናውንስመንት እና እንግዲህ ከዚያ በኋላ ኃላፊነቱን የተቀበልኩት እኔ ነበርኩ። እንግዲህ የ66 ጉባኤ የኬንት ኮንግረስ የሚባለው ነው። ይህንን ለማዘጋጀት ስንሰናዳ እንግዲህ የአፍሪካን ሃውስ የሚባል ክዋሜ ንክሩማ ለአፍሪካን ተማሪዎች የሰጠው ስጦታ በጣም ጥሩ ሰፈርና ጥሩ ቤት ሰጥተው ነበረ እና እንግዲህ የአፍሪካን ሃውስ ኃላፊዎች ማልኮም ኤክስ ይመጣልና ተጋብዛችኋል ብሎ ሜምበር ኦርጋናይዜሽንስ እኛም ኢትዮጵያን ስቱደንትስ ሙቭመንት እዚያ ስለነበርን ተጋበዝ እና እኔ በበኩሌ ማልኮም ኤክስ ኢማጂን ሳደርገው አንድ ጥቁር አሜሪካዊ ምናልባትም ቆዳው እንደ አፍሪካ አይነት ቆዳ ጠቆር ያለ ይመስለኝ ነበረ። ቁመቱ በጣም ረዥም ነው። 6'4", 6'5" በቀላሉ ይሆናል። የሰውነቱ ቅርጻ ደግሞ የአትሌቲክ ነው። ጅል የሆነ ብቻ ሰው ነው ከሱ ጋር ለመታገል የሚቸኩል። ስናየው ፀጉሩ ቀይ ነበር እና ገረመኝ። አፍሪካውያን ብዙ ጊዜ ቀይ ፀጉር የላቸውም። ቆዳውም ደግሞ በጣም ቀላ ያለ ነው። አንዳንድ ጊዜ ኢትዮጵያ ውስጥ የሚታይ የጠጅ ቀለም ይባላል። ወደ ጎንደር ገደማ ነው አብዛኛው ጊዜ የሚገኘው። እና ያደረገው ስፒች አሁን አላስታውሰውም ሁሉም፣ ግን አይ አንደርስታንድ ጂስት ወዝ ጥቁሮች ራሳቸውን ከወደቁበት ማንሳት እንዳለባቸው እና የትልቁ የኢንፌሪዮሪቲ ኮምፕሌክስ ጫና የባርነት ጉዳይ ያመጣው ለብዙ ዓመታት የነጮች አገልጋዮች ሁነን በመኖራችን የኮሎኒያሊዝም ጉዳይ ያነሳ ልባችን ውስጥ የነበሩት ቁርሾች በሚደነቅ አይነት አንደበት ነበር የገለጸው።
እና እዚህ ጋር አንድ ነገር ላንሳ እስቲ። እሺ አንተ ኢትዮጵያዊ መሆንህን አወቀና ወዲያው አንድ ጥያቄ ያቀረበልህ ለአንተ ከየት እሱማ ነው? ታንጋኒካ ኮንሱሌት ስንሄድ ነው። ማታ ተጋብዘን ደግሞ እሺ እየመጣሁ ነው። እሺ እና ሰው ኢምፕሬስድ ሆነ። እኔ እንኳን እንደሱ አይነት ተናጋሪ እስካሁን ድረስ አላየውም ማለት እችላለሁ። ለምሽቱ ግን የታንጋኒካ ኮንስሌት ያኔ ኤምባሲ አልነበረም። ታንዛኒያና ታንጋኒካና ዛንዚባር ዛንጂባር እና ታንጋኒካ። አንድ አገር አልሆኑም ነበር እና ኮንስሌቱ ነው እየጋበዝን የዛንጂባር። እኔ መቼስ ለአክብሮት ሰላምታ አልኩ። ከዚያ በኋላም እሱም የኔን አክብሮት መለሰልኝ። ከየት ሀገር ነው የመጣው አለኝ። እኔ ኢትዮጵያዊ ነኝ አልኩት። እንዲህ ሀገራችሁ እስላሞችን ታጠቃለች አለኝ። እርግጥ አዎ ታጠቃለች አልኩት። የንጉሠ ነገሥት መንግስት ነውና ክርስቲያኖቹም ይጠቃሉ፣ እስላሞችም ደግሞ ይጠቃሉ ተባባልን። ትንሽ የሃይማኖት የሀሳቦች መቀያየር ስንጀምር ሌሎችም መጡና ውይይቱን አቋርጡብን። ባት ፎሚ ኢትወዘ ሞሜንተስ ደይ። እዚህ ላይ መጽሐፍ ላይ አንድ ነገር ታነሳለህ። ከኢትዮጵያ ነኝ ስትለው መጽሐፉ ላይ እንዳለው ምናልባት a moment later he asked, do you know the lawyer Salih Kabir? I answered in the affirmative. A moment later he continued, in Ethiopia Muslims are persecuted, to which I nodded. Before I could elaborate, a group of intellectuals joined that the changing Malcolm X train of thought ይላል እና የሳልህ ከቢር በደንብ ጠርቼው እንደሆነ የእሱን ሞት የሰማውና ያወቀው ከዛ ውይይታችሁ አልሰፋም፣ እንዴት ሊጠቅሰው ቻለ? እስቲ ይሄንን ሳሌሕ መጽሐፍ ከቢረን ላላነበቡ ሰዎች ሳሌሕ ከቢረ የታላቁ አብዱልቃድር ከቢር የተባለው አሳሲኔትድ የሆነ አስመራ እስካሁን ድረስ ደግሞ ሐውልት ያልተደረገለት ግን በሰው ሕሊና ሐውልት የተተከለለት ሰው ነው። እና እንግዲህ ከቢረን የማያውቅ ሰው የለን። አብዱልቃድር ከቢረን አዎ አልኩት። እና የተገናኙት ይመስለኛል ሳውዲ አረቢያ ነው። ኦኬ፣ ኢምፐርሰን ተገናኝተው ነበር። አዎ ኢምፐርሰን ማልኮም ኤክስ ሳውዲ አረቢያ ጉብኝት አድርጎ ነበር። እና ካረሳ ሳሌሕ ከቢርም እዚያ ነበረ። ጠበቃ ነው። ሎየር ነው ይላል። እና አውቀዋለሁ አልኩት። ከዛ በኋላ ወሬያችሁ አልቀጠለም። አንተም ኪውሪየስ ሆነህ ይሄን ነገር ለመጨረስ አላሰብክም ወይስ እንግዶች መጡ? ለረጅም ውይይት የሚሆን አልነበረም። እንግዲህ ኮክቴል ፓርቲ አይደለ? ስለ ሞንታግሪስ ኮንፈረንስ እናንሳ ወይንስ የኬንት በኬንት እንጀምር። ያነሳቸው ነገሮች አሉ? የኬንት ኦኬ። የኬንት ኮንግረስ ኦፍ ኢዝዌ ኦፍ 1966 እንግዲህ ያ የቬና ኮንፈረንስ የጣለበትን ታላቅ ሸክም ይዞ ነው እንግዲህ የተነሳው የኬንት ኮንግረስ። የቪየና ኮንግረስ የኢትዮጵያ መንግስት በጣም ደነገጠ፣ ተናደደ እና ምናልባትም የለውጥ ወይም የቼንጅ ያልነው ቀጣይነት ታየው እና ለተማሪዎች ለተማሪዎች ማህበሮች የሚሰጥ እርዳታ ከኤምባሲዎቹ ኤሮፓ ውስጥ ቆመ። ስለዚህ የኬንት ኮንግረስ እንዴት አድርገን እንደምናዘጋጀው በጣም ከባድ ሆነ። ግን ኮንግረሱ እስኪደርስ ድረስ ብዙ ጽሁፎች እያዘጋጀሁ ለሁሉም ብራንችዝ ልክ ነበረ እና እዚህ መጽሐፍ ውስጥም ተጠቅሰዋል። እና እንግዲህ ሁለት ዶኪመንትስ ወርልድ ዋይድ ዩኒየን ስቱደንትስ ሙቭመንት የሚባለው አዲሱ ቻርተር እና እንደዚሁም ሊስት ኦፍ አይዲያስ ፎር ኢትዮጵያን ስቱደንትስ ሙቭመንት ቻርተር የሚባል እንግዲህ
ብዙውን ጊዜ አንድ አይነት ኢቨንት ሲያጋጥም ወይም ደግሞ ኢሹ ሲኖር እኛን በሚመለከት የኤርትራንም የኢትዮጵያንም ጉዳዮች ሁል ጊዜ አንድ አርቲክል ወይ አንድ ኤሴይ እጽፋለሁ እና እነኚህ ሁሉ ተሰብስቦ ልክ እንደ አንድ ክር በመርፌ አይን አንድ መጽሐፍ ሆኖ በወዳጃችን ካሳሁን ቸኮል እንዲታተሙ ተዘጋጅተዋል። ግሬት ኮንግራጁሌሽንስ። ቴንኪዩ። ሌላም አለ እሱማም ጠብቆ እሱም ተስፋ እናደርጋለን። አሁን ወንድማችን ካሳሁን እዚህ ስቶክሆልም ተስፋ ሰጥቶኛል። ጤናው ከፈቀደ ሊጠይቀን ሊመጣ ነው እና ከመጣ በኋላ ሁለተኛም መጽሐፍ አለኝ ኔሽን ቢልዲንግ ኤንድ ሳብናሽናል ኮንፍሊክት የሚል ኦልሬዲ ለህትመት የተዘጋጀ ነው። ስራው ተጠናቋል። ተዘጋጅተዋል። ግን እንደ ሁሉም መጽሐፍ ሌላ ሰዎች ካላረሙት መጽሐፉ ነው አይወጣም። ያውማ እሱማ ሬድሲ ሲሄድ ያ በፐብሊሽንግ ኤጀንሲ ነው፣ በራሳቸው ኤዲቶሪያል ነገር ነው የሚያልፈው። በጣም እና ሁለት መጽሐፍ አዘጋጅቻለሁ። እንግዲህ በእንግሊዝኛ አንድ 3-4 መጽሐፍ ሊኖረኝ ነው ማለት ነው። ጥሩ ነው በጣም። በትግርኛ ብዙ ጽፈሃል? ምናከኝ በትግርኛ ብዙ ጽፈሃል? ብዙ እና እነሱ እንግዲህ ይወጣሉ። ዋናው ነገር ለሬፈረንስ ይጠቅማሉ። ሰው ደግሞ እንግዲህ ኢቨንት እና ኢሹ ሲወጣ ስለምጽፍ are close. Of course, there is the prejudice of the writer, but they are very close to the facts. Yeah. እና እንግዲህ እዚያ ኬንት ስንገናኝ ያንን ወርልድ ዋይድ ዩኒየን ኢትዮጵያን ስቱደንትስ ከፍቅሬ ምርድ ጋር ሁነን አሻሻል ነው እና እዚያው ኬንት ኮንግረስ ጸደቀ። ያኛውም እንዳልኩ ሊስቱ የቻርተሩ ከዚያ በፊት ለሁሉም አሶሲዬሽን ዚላክ የነበረው እዚያም ጸደቀ እና እነኝህ የነበሩ ሁለቱ ታላላቅ አቺቭመንትስ። ከዚያ በኋላ 6ኛው ኮንግረስ 7ኛው ኮንግረስ በሞንታርጂስ ፈረንሳይ ሀገር እንዲሆን ተስማማን ማለት ነው። እስቲ የፈረንሳዩ የሞንታርጂስ ኮንፈረንስ እንደ ዋና ኮር ኤሌመንት ምን ነበር? ያው እንግዲህ እነኚህ ዶኪመንትስ እዚያ ኬንት የጸደቁት እና እንግዲህ ትልቁ ኢሹ የነበረው ኮንትሮቨርሽል የሆነ የኤርትራ ጉዳይ ነበር እና እኛ እዚያ የነበርነው ኤርትራውያኖች 3፣ 4፣ 5 እንሆናለን። ትዝ የሚለኝ ግን ናይዝግ ክፍሉ ነው እና ሁለታችን ኮንፈረንሱን ሬዞሉሽን እንዲያሳልፍ ጠየቅ ነው። ሶሊዳሪቲ ሰፖርት ፎር ኤርትራን አርም ስትራግል የሚል ነው እና በዚህ ጊዜ ሁለታችንም ያቀረቡን ሀሳብ ኃይለ ፊዳ ተነስቶ በጣም ፓወርፉል የሆነ ካውንተር አርጊመንት ሰጠ። ኃይሌ ምን አለ? ይህ ኮንፈረንስ በእውነቱ ስለ የኤርትራውያኖች ፕሮግራም እና የመጨረሻ ዓላማቸውን ብዙም አያውቅም አለ። ሁለተኛ ነገር ደግሞ ይህ አርም ስትራግል ወዴት እንደሚያመራ አናውቅም፣ የሃይማኖት ማለቱ ነው ይመስለኛል በዛን ጊዜ እና ይህ ኮንፈረንስ ኢዝ ኖት ኳሊፋይድ የሶሊዳሪቲ ኮንፈረንስ ወይ ሬዞሉሽን ለማሳለፍ እና ብዙ ጭቅጭቅ ነበር እና እኛ ደግሞ ያለው ምን ነበር? ሶሊዳሪቲው ካሁኑ ከጀመረ ወደፊቱ ደግሞ የኢትዮጵያ ሕዝብ መነሳቱ አይቀርም። ምናልባትም አርም ስትራግል ያነሳ ይሆናል እና ካሁኑ የሶሻሊዝም ምንጣፍ ዘርግተን ብንቆይ ይሻላል
ምክንያቱም ለማንኛውም አይነት ዩኒየን አሶሲዬሽን መነሻ ሊሆን ይችላል የሚል ደግሞ የኛም ሰነፍ አርጊመንት አልነበረም፣ ኃይለኛ ነበር። ያኔ ከምንጠቀምበት አይዲዮሎጂም የሚስማማ ነው። ግን ሞንታርጂስ የኤርትራን ጉዳይ በተጠቀሱ ምክንያቶች አልተቀበሉም። እስቲ እዛ ላይ እንግዲህ አንድ የምታነሳው ነገር አለ። በኋላ ወደ ለንደን ከተመለስክ በኋላ ልዑል ራስ አስራተ ካሳን አግኝታቸው ነበር። ምን ተጫወታችሁ? መቼስ ከልዑል አስራተ ካሳ ጋር መጫወት አልችልም፣ አቅሜም አይደለም። ግን ሆስፒታል ነበሩ፣ የኪድኒ ፕሮብለም ነበራቸው መሰለኝ እና አስጠሩኝ እና ይሄ የራዲካል ቅብጥረሹን ተውና ወደ ሀገርህ ተመልሰህ የሚገባህን ቦታ ብትይዝ ነው የሚሻለው እና እንደ ወንድሞች እንግዲህ እንደ ሚካኤል ዳርጌ የሚባሉ የእሳቸው የወንድማማቾች ልጆች እየጠቀሱ ነው። እንደነሱ ቦታን ይዘህ ሀገርህን አገልግልና ይህ ራዲካሉን እንትን ብተወው ይሻልሃል አሉኝ። ምን አልካቸው? እኔ በእውነቱ በአክብሮት እሺ ያልኩ፣ ግን በልቤ ደግሞ I have gone too far to retreat for my decisions ብዬ በያዝኩት ጎዳና ቀጠልኩ ማለት ነው። ለእሳቸው ፍንጭ አልሰጠሃቸውም? ሊያሳምኑ ሊያስረዱህ የሞከሩትን ነገር ኤርትራ ውስጥ አሁን አንተ ያኔ እንግዲህ በኤርትራ ነገር ላይ የተነቃነቃችሁ ነው፣ እሳቸውን ለማስረዳት በደል አለ፣ የፌዴሬሽኑ መፍረስ፣ አንዳንድ ነገሮች አላወራችሁም? ፖለቲካ ውይይት ወይንስ እንደ አባትና እንደ ልጅ ምክሩን ሰምተህ ወጣ? እንደ አባትናት ቅበጥበጥ ብዙ አትቅበጥ፣ ራዲካል ምናምን ብለህ አትጨቀጭቅ። ስራህን ስራ፣ አገርህን አገልግል፣ ቦታህን ያዝ። ሹመት እንግዲህ ይጠብቃል ማለት ነው። አዎ። በዛን ጊዜ ግን ሹመት ብዙ አይታየኝም ነበር። በኋላ አንተ ከዚህ ንግግር በኋላ ነው እንግዲህ ፉል ታይም ልጆች ኤልኤፍን የእሳቸው ጆይን ልጆች ለማድረግ የፈለጉት። ትናንሽ ነበሩ። እዚያ ኮሪዶር ሬቮሉሽነሪ ምን እንደሚመስል ለማየት ተደብቀን እንሰማ ነበር አሉኝ። እነማን ናቸው የእሳቸው ልጆች? ወንዶቹ? ወንዶቹ አንዱ የሚሌኒየም ሙልጌታ ሙልጌታ አስራተ ካሳ። ኦኬ። ሙልጌታ ሲያስቀኝ ነበር። ይህ ሬቮሉሽነሪ ነው ብለን ምን እንደሚመስል አናውቅም ነበር አሉ። እና ሊያዩ ወጡ። ዶክተር አስፋወሰንስ? ልዑል ዶክተር አስፋወሰን አስራትስ ተገናኝታችሁ እንደው መነጋገር? ከእሳቸው አንተዋወቅም። መጽሐፋቸውን አንብቤያለሁ ስለ ንጉሠ ነገሥቱ። አዋቂ ሰው ናቸው፣ ግን አንተዋወቅም። እስቲ አንድ ነገር ወደ ኤርትራ እንግዲህ ወደ ትግል ለመግባት ከመወሰን በፊት ፓርት ዌይዝ ዊዝ ኢዝዌን እንጨርስና አንድ ሁለት ሶስት ፐርሰናል ጥያቄዎች ጠይቀሃለሁ። እሺ እንግዲህ ማስታወስ እንፈልገው ከወርቁ ፈረደ ጋራ የነበረ የሚል አለ። ዌይዝ ዊዝ ወርቁ ፈረደ ብዙ ማደንቀው ሰው ነበር። ምክንያቱም የህይወቱን ታሪክ አጫውቶኝ ከኢንክሬዲብል የሆነ እጦት አንድ ጊዜ አንድ ፊት አውራሪ ከአሰላ ነው መሰለኝ አዲስ አበባ ይሄዳሉ ተብሎ እንግዲህ ተወርቶ ነበር። እዚያው ሰፈር ፊት አውራሪ ክል ይሄዳሉ እና እኔ መጣሁና እንግዲህ ከአሽከሮቻቸው አንድ እኔም ከእናንተ ጋር የበቅሎ ቂጥ እየጠበቅኩ አዲስ አበባ ልሄድ ፍቀድልኝ አልኩት። እሱ እሺ እንግዲህ እኛ የምንበላውን ትበላለህ አለን። ስንት ቀን ተጉዘን በበቅሎ ነው እንግዲህ አዲስ አበባ እና ልክ አዲስ አበባ ስንገባ ያ የፈቀደልኝ ሰውዬ አሁን እንግዲህ ከተማ ውስጥ ገብተናል፣ ከኛ ጋር መምጣት አትችልም፣ ግን እዚህ በቅርቡ ቦታ ወደ 4 ኪሎ ገደማ ነው መሰለኝ
ምኒልክ ተማሪ ቤት የሚባል አለ። እዚያ ሰፈር ፍሩም ፍሩም ማለት ቤኪንግ ስቶር መሆኑ ነው። ፈልግና የደረቀ ዳቦ ከሰጡህ አንተም እዚህ ሁኜ እያደርኩ እ፣ ይህንን ፍሩም እየጠበቅኩ በላቸውና እንግዲህ ድልህን ብሎ ሸኘኝ። እኔም እንዳለኝ ትምህርት ስለምወድ ምኒልክ ተማሪ ቤት ስላለኝ ጠይቄ ጠይቄ ያገኘሁት አንድን ቦታ የፎሩም አገኘሁ አለ እዚያ ሰፈር እና ልክ እንዳለኝ እዚያው አንድ 3 4 ቀን እየተኛ ምኒልክ ተማሪ ቤት ሂጄ እኔ ከአሩሲ ነው የመጣሁት ወይ ከአሰላ ነው የመጣሁት እና ትምህርት ፈልጋለሁ አስገቡኛል። እዚያ ክፍሎች እየዘለልኩ ብቻ በደብል ፕሮሞሽን። ወደ ስንት ግሬድ ስገባ ኮመርሻል ስኩል ደግሞ አንድ አይነት እድል ተፈጥረዋል ሲሉኝ አጥንቼ 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 ፈተናውን አልፌ እዚያ ኮመርሻል ስኩል ሄድኩ። ኮሌጅ ከመሆኑ በፊት ነው እና ትምህርት ቤት እያለ እድል አድርጌ ተቀበሉኛል። እዚያም አጥንቼ 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 አንድ ፈረንሳይ ሀገር ስኮላርሽፕ ተገኘችና ተወዳድሬ ደግሞ አሸነፍኳት አለ እና ፈረንሳይ ሀገር ሄዶ በአጭር ጊዜ ፒኤችዲውን አጠናቀቀ። ጎበዝ ተማሪ ነበር ማለት ነው። ባይት ኢንክሬዲብል እና ፊቱም ደግሞ የሚያስደንቅ ነው። ከባክግራውንዱ ጋር የሚስማማ ነው። አንድ አይነት በሽታ ነበር ኢትዮጵያ ውስጥ ኤርትራም ውስጥ እንትን ፈንጣጣ የሚባል ነገር ነው። ስሞል ፖክስ። እንደ ሰው አይነት ነው። ባሉ ግርማም እንደዚያው ነበር። ያ መልከ መልካም ቅርጹ እነኚህ ስፖርት ሲያበላሽበት ነበር። ፎቶግራፍ ላይ ግን አይታይም። አይታይም። ፎቶግራፍ ላይ እየገረመኝ ነበር። ፎቶግራፍ ላይ አይታይም። እና ወርቆ ፈረደት እዚያ እኔ ያለሁበት ሰፈር መጣ። ከፈረንሳይ ሀገር እንግዲህ እንግሊዝ ሀገር ላንደን መጣ እና he started writing a treatise on the working class of Ethiopia. ድንቅ የሆነ ሰው እና እኔ የፒኤችዲ ዲዘርቴሽን ነው። ዲዘርቴሽን ነው። ዲዘርቴሽኑማ በጨርሰው መጥተው ዶክተር እኮ ነው። ኦኬ። ይሄ ትሪቲዝ ግን ለኢትዮጵያ ሰራተኞች መነሻ እንዲሆን ትልቅ ነገር ነው። በዚያን ጊዜ ትልቅ ነገር ነው። በዛን ጊዜ በጣም እና ቆጥቦ ነው የሚኖረው። ሳርዲን ነው የሚቀለበው እና እረፍት ጊዜ ሲሆን መጥቶ ይጠራኝና ቼስ ነው የምንጫወተው። ጨዋ ልጅ ሰው ሆነ እንጂ ያሸነፍኩት እንደሆነ ቢደበድበኝም አይጠላም ነበር። ጎበዝ ቼዝ ተጫዋት ነው። መቼስ ከኔ ጋር ኮምፔር አታደርገው። ምክንያቱም የዩኒቨርሲቲ ኮሌጅ ቻምፒዮን ነበርኩ። ቅድስት ሥላሴን፣ ኤርፎርስን፣ ኢንጂነሪንግ ኮሌጅን፣ ቢልዲንግ ኮሌጅን ሁሉ አሸንፊያቸዋለሁ እና ሙከራውን ያካሄድ ነበር ለማለት ይቻላል። እንግዲህ ቶሮንቶ ስትመጣ ከኔም ጋር እንደምንጋጠም እንግዲህ አንድ የቀረ አንድ ልዑል ነው። ጥሩ ነው እንግዲህ ብሎ ጊዜ አሁን ቼስ ባል ያስታውሳል ብለህ እኮ። እሺ ኩዊን ኦን ሄር ካለር። አይ በጣም ጥሩ ነው። ኢትስ ኢንትረስቲንግ። እሺ እና ከዚያ በኋላ ሊየጅ ተገናኘን። ገና ኢትዮጵያን ስቱደንትስ ሙቭመንት እዚያ ኬንት ተብለዋል። ኢኤስ ኢትዮጵያን ስቱደንትስ ሙቭመንት ኢኤስኤም የሚባል ስም ተቀበል። ማይሶን በኋላ ነው የሚፈጠረው። ከተለያየም በኋላ ነው እና እዚያ ኬንት ተገናኘን። ትዝ የሚሉኝ እዚያ አንዳርጋቸው ትዝ ይለኛል። አቶ አንዳርጋቸው አሰግድ። ብዙም ጊዜ አልተገናኘም፣ ግን እዚያ ልጅ ሁለተኛ ጊዜ ሊሆን ይችላል። በጣም ኢምፕሬሲቭ የሆነ ሰው ነው። ፐርሶናሊቲውም ከበድ ያለ ነው። እንዴት? ሄቪ ዌይት ሄቪ ዌይት ነው።
እ፣ ምንም እንኳን ወጣቶች ቢሆን በፖለቲካ ብቻ አይደለም በሰብዕናም ጭምር ነው። ብዙ አልተዋወቅንማ። አይ ቲንክ ኢት ዋዝ ዘ ሰከንድ ታይም እህም፣ ግን ስናወራ እንፈታተሽ ነበር። እህም። እንግዲህ አንደኛው ፈተና ምን ያህል ማርክሲዝም ያውቃል ነው አይደለም? ትከሻ ለትከሻ መለካካት ማለት ነው። ዘድ አዎ፣ ያችን ፈተና አካሄድንና ወል ኮንቨርሴሽን ኢዝ ፖስብል የሚባል ግምት ወሰድ ስለ እርስ በርስ እህም፣ እና ዋና እንግዲህ የኢትዮጵያ ተማሪ ሙቭመንት ኮንሰርን የሚያደርገው የኤርትራ ጉዳይ ነው። እህም። it has been the issue of Ethiopia for decades። ያ በተለይ ተማሪው ቆርቆር ነበር እና ስለሱም ትንሽ ዳሰሰኝ። ብዙ እንኳን ያገኘ አይመስለኝም፣ ግን ሞከረ። አዎ ሞካከረ ይመስለኛል። ግን አይ ዋዝ ኢምፕሬስድ ባይ ሂም ኦፍኮርስ። ከሁሉም በላይ ኢምፕሬስ የሚያደርገኝ ኃይለ ፊዳ ነው። እህም፣ ግን ከሱ በኋላ እነ ዳንኤልም አሉ ሊሴ ፍራንሴ የተማሩ ዶክተር ከበደ ስዊድን ሀገር የተማረ እህም። እሱም ሄቪዌት ነው። ዶክተር ነገደ ጎበዜንስ የማግኘት የመጫወት እድሉ አጋጥሞ ነበር? እሱ ሶስታችን አንድ ላይ ሁለቱም ኮንፈረንስ አብረን ነበር። ግን ነገዴ በቀላሉ ተነስቶ የሚናገር ሰው አይደለም። እህም። በጣም ብሪሊየንት ነው። ኢንቴሊጀንሱን የሚደብቅ ሰው ነው። እንዴት በተለው ልታገኘው አትችልም። ያኔ ቁጥብ ማርክሲስቶች ነበሩ መኢሶኖች። እንደው ይሄ እንዲህ በፊውዳል ካልቸር ያላቸው በጣም የፊውዳል አይዲያ ዶሚኔት ያደረገ ነው የሚመስለው። መቼስ ዓለም ሰግ እንትና ማን ነበር ያልኩ? ይሄ አሁን አንዳርጋቸው አሰግድ አንዳርጋቸው አሰግድ መቼስ አሪስቶክራት መሆኑን ያስታውቃል። ኦፍኮርስ የሃይ ክላስ አዎ። ግን ይለያያል ከሁሉም በአይዲዮሎጂ የላቀ። በዚያን ጊዜ ምናልባት አንድ ሩሲያ የሚማር ነበር፣ አለሙ ነው መሰለኝ ስሙ። ዶክተር አለሙ አበበ አዎ እሱ በጣም የበሰለ ነው። እንዲያውም ስታየው እንደዚሁ የፓርቲ ሰው ይመስል ነበር። ፂማም መነጽር የሚያደርጉ በእኔ ግምት እንዲያው ያቋቋሙ ምናምን ካሉት ያኔ አብረህ ታወራቸው ከነበሩ የመኢሶን በኋላ መስራች አባላት ዶክተር አለሙ አበበ በርዕዮተ ዓለማዊ ብስለትና አንዱ በንቃተ ህሊና የተሻሉ ነበሩ። ኢዝ ኦልዌይዝ ናምበር ዋን። ኦኬ አንዳርካቸው እንዳልኩ ፊውቸር ፕራይም ሚኒስተር ሆኖ ይታይ ነበር እንደ ብልጭታ በዚያን ጊዜ። እዚህ ደዋን እናንተ ስታስቡት ነው ዘ ፊውቸር ፕራይም ሚኒስትር ወይንስ የእሱ አምቢሽን ነው? የለም እንዲሁ የእኔ ግምት ነው የምነግርህ። ኦኬ እኔም አምቢሽን ነበረኝ እንግዲህ ፕራይም ሚኒስትር የመሆን የኤርትራ ነው የኢትዮጵያ ነው? ፕሬዚደንት ለመሆን እንጂ በዚያን ጊዜ እኮ የኢትዮጵያን ስቱደንትስ ሙቭመንት ሶሻሊዝም ደግሞ ኢንተርናሽናል ነው እኮ። አንድ ወጣት የግድ አምቢሽን ይኖረዋል። ግን አንዳርጋቸው ሳየው እዚህ ደዋን ል ነበረ ካንት ቢት ኃይለ ፊዳ ብዬ በኋላ ኮንክሉድ አደረው። ያው ግን በጣም ብዙ የመኢሶን አባላትን ታውቃለህ? ሁሉ እንዲ አብረንን እኮ አብራችሁ ናችሁ? ዩኒቨርሲቲ የትም አብረንን። አንድ ጥያቄ ልጠይቅ። ከዩኒቨርሲቲ ኮሌጅ ጀምሮ እንግዲህ ግንኙነት አላችሁ፣ በአውሮፓ ተማሪዎች ማህበር ውስጥም እንዲሁ ተሳትፎ አላችሁ። በኋላ መኢሶን በክሪቲካል ሰፖርት አደርጋለሁ ብሎ ከደርግ ጋር ሊሰራ ሲመጣ ምን ተሰማ? ደርግ በጣም 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 አዘንኩ። ሾኪንግ ነበር አይደል? አዎ፣ ምክንያቱም አንድ ሰው እንግዲህ ሁል ጊዜ ሳይህ እኔ ስጫወት ከአንተ ጋር ሁል ጊዜ ቴስት አደርግሃለሁ። ቴስቱ ደግሞ ምንድነው? አንተም ቴስት አድርገኛል። ቴስቱ ደግሞ ምንድነው? ይህ የኦሮሞ አክራሪ ነው ወይስ ጠባብ የጉራጌ ናሽናሊስት ነው? እንዲህ ብለን ነው ዊ አር ኦልዌይዝ ሜዥሪንግ ኢች አዘር።
Mhm. እኔንም ደግሞ ይሄ የኤርትራ ፋናቲክ ነው ምናምን ብሎ ይዳስሱኛል። Mhm. እና ሁሌ ስንገናኝ ዲስ ኤሌመንት ኢዝ ዜር እና ገባኝ። ፒውር ዴሞክራሲ ጭንቅላት ውስጥ አለ። ደግሞ የኢትዮጵያ መንፈስ ነው ያለው። የኤርትራን ጉዳይ ደግሞ የተቃወመ እንደሆነ ከዚህ ዩኒቲ መውጣት የለባትም የሚል ነው። ኦፍኮርስ ግሬት ናምበርስ ኦፍ ኦሮሞስ አር ኢን ኤስታብሊሽመንት። ያኔ ለምሳሌ በፌዴሬሽኑ መፍረስ የኢትዮጵያ መንግስትም እንግዲህ የራሱ ብዙዎች በአንድ ወገን የሚተቹት አሉ፣ በሌላም በኩል ደግሞ ሌላ የሚሉ አሉ። ኃይሌ የኤርትራን ጥያቄ በሚመለከት ከፌዴሬሽኑ መፍረስ ጋር እንደው የመነጋገር እድል ገጥሟችሁ ነበር? በቀጥታ አልጠየቀኝ፣ ግን አንድ ጊዜ ሩሲያና ፖላንድ የሚማሩ ኤርትራውያኖች ማህበር ፈጥረው ነበር። እኔ አላውቅም ነበር ይሄንን። እና በቀጥታ እንግሊዝ ሀገር መጣ ኃይሌ ከጓደኞች ሶስት አራት ይዘው እና የምን ማህበር ነው የፈጠርከው ይለኛል። የምን ማህበር ፈጥሬያለሁ እኔ። በኋላ ግን ገባው እንደሌለሁበት ጉዳዩ፣ ግን ምን ያህል ሴንሲቲቭ እንደነበረ ጉዳዩ ገባኝ። ታዲያ እንደው የዛን ጊዜ ይሄ በጠቅላላ ለኢትዮጵያ ጭቁን ሕዝብ እታገላለሁ ብሎ መቼስ ከወታደራዊ ጁንታ መንግስት ጋራ በሂሳዊ ድጋፍ ወር በክሪቲካል ሰፖርት እንሰራለን ብለው እንደሚያስቡ ጠቋሚ ነገር ነበር። የስልጣን ጥያቄ ነው። የምር ደርግን የመርዳት ጥያቄ ነው። ደርግን ስረርተን ወታደራዊ ባህሪ መቼስ የወታደር አብዮት የቀማበት መፈንቅለ መንግስት ያደረጉ ወታደራዊ የዓለም ታሪኮች ይናገራሉ። እንደው ደርግን አምነው ሲመጡ ናይቪቲ ነው? የስልጣን ፍቅር ነው? ምንድን ነው? የለም ኢትዮጵያ እንዳትገነጣጠል ፈርተው ነው። ወታደሩን መደገፍ አዎ፣ እንዴት? ወታደሩ ይሄ ሬቮሉሽነሪ ደርግ ኢትዮጵያ እንዳትገነጣጠል ምን ረዳት? ባገነጣጥሎ የሄደ መንግስት አይደለም እንዴ? ከመጀመሪያም ያስታውቃል መቼስ በፖለቲካው ስለቆየ ሰው አይደል? የነበረው እንዲህ ቤት ነው የምነግርህ ያለሁት ኦኬ። የኤሮፓ የነበረው። ይህም ፍርሃት ደግሞ ኤርትራኖች ኦርጋናይዝ አድርገዋል የሚል ሀጎስ ገብረ ኢየሱስ ከካናዳ መጣ ሊጠይቀኝ ኦኬ። ለማረጋገጥ ምን ያህል ከባድ እንደነበረ ጥያቄ። ኢሹ ያ እና እዛ ኬንዚንግተን ነው ሰፈሬ። እዛ ቡና አጠያይቆ መጣና በትግርኛ ነበረ ኮንቨርሴሽኑ። እና እንታይ ሁን ግዲ ሓሲብኩም ኤርትራውያን እሞብቲ ናይ ምግንፃል ጉዳይ ኣቲኹም ኣለኹም እንታይ በኋላ ማለት እዩ? ኣብዚኣ በአማርኛ በአማርኛ ስብ እንዴ አ- ምንድን ነው የምትሰሩት ያለ እንዴ? አንተም ከተገንጣዮቹ አብረህ መስራት ጀምረሃል። እንዲህ አይነት ነገር ነው። እህም። ምን ያህል ከዚያም በኋላ ካሳ ገብረ የት ይሄድ እንደነበር አላውቅም። ካሳ መጣና እዚያ ኬንዚንግቶን ጠይቆ አገኘኝ እና ደሴም ካሳ ገብረሕይወት አምባሳደር ካሳ ገብረሕይወት ከሶቪየት ህብረት አይደለም ካሳ ገብረ ሜምበር ኦፍ ፖሊት ቢሮ ኦ እንጂ። ዘ ፖሊት ቢሮ ኦኬ። አዎ ካሳ ገብረሕይወት ያልክ መስሎኝ፣ ይቅርታ። ካሳ ገብረ የጎንደር ሰው ነው እንዲያውም። ኢንጂነር ካሳ ገብረ የረጅም ዓመት የኮንስትራክሽን ሚኒስትር የነበሩ ፖሊት ቢሮ። ቢልዲንግ ኮሌጅ ነው ግራጁዌት ያደረገው። እህም። ግን ታላቅ ሆኖ ነው የትምህርት የጀምረው። ቲኤምኤስ ነው የምንታወቀው። ኦኬ። እና ኧረ እኔ የለሁበትም ይህን ጉዳይ አሁን እንዳሁን ይህ ማህበር የምትሉት አላውቀውም አልኩት እንጂ እስከ ድረስ አስብ ከካናዳ ከፈረንሳይ ሀገር ከምናምን። ምክንያቱም አሶሺየት አደረጉ ማነኸሩ ከገቡትማ ጉዳዩ በጣም ትንሽ ሊያስቸግር ነው አሉ። ለዚህ ነው እንግዲህ ግን ኃይሌ እንደነገርኩህ ነው። ኦሮሞ ኢዝ ዘ ላርጀስት ፒፕል። እንትን ብሔር ምናምን ምናምን አልወድም እኔ ስላልገባኝ። በኢትዮጵያ ባህልም በግዕዙም በትግርኛም የለም። እንደነገርኩ እግዚአ ሲባል ኢዝ ዘ ሎርድ። ያ ብሔር ሲባል ደግሞ እንግዲህ ያህዌ ሲፈጥር ኔሽንስ የኔ ልጆች ነው እንግዲህ
but the first nation are the Israelis ነው። ሲያጠፉ እነሱን ነው የሚደበድበው። ግን ሌሎችንም እና አሲሪያ ምናምን ተደብድበዋል በኃይል አገራቸውም ያጠዋሉ እስካሁን ድረስ። ባቢሎን፣ ሱሜሪያንስ ምናምን በሙሉ ስለዚህ እቺ ብሔር እኛም የእግዚአብሔር ልጆች ሆነናል እንደማለት ነው እኮ። ብዙዎች አቶ ሁሪ ተድላ ብሔርተኛ ነው ይላሉ። ስለዚህ ብሔርተኛ አይደለሁም ነው የምትለው አንተ? የኤርትራ ብሔርተኝነት ብሔርተኛ አይደለህም? የኤርትራ አሁንም ብሔር አለ ታዲያ አይደሉ መሆኑ ይላል። እንደሱ የሚሉ ሰዎች በጣም በጣም የቲዮሪ ትንሽ ጉድለት ይኖርባቸው ይሆናል። እንዴት ማሟላት አለባቸው? ኢንትረስቲንግ። አይ እና ጥሩ እዛ ነው። ልጅ ስንገናኝ ጓደኛ ወርቆ ፈረደ እንግዲህ አንተ የኢትዮጵያን ስቱደንትስ ወርልድ ዋይድ ዩኒየን ኢትዮጵያን ስቱደንትስ መትቸር ሁነ ኦርጋናይዝ ጠባብ ሆንክ። አዎ። እንድታርግልህ ምናምን አለ። ኧረ አሁን የሚያስፈልገው አርም ስትራግሉን ዴቨሎፕ ማድረግ ነው እና እዚህ ጋር ግን አንድ ነገር አለ። ዶክተር ወርቁ ፈረደ የደርግ ፖሊት ቢሮ አባል አልነበሩም። እንዴት ነው ፖሊት ቢሮ አባል የሚል ነገር እዚህ መጽሐፍ ላይ ጻፍከው አንተ? ሪዘርቭ አባል ነበር ነው ያው የማውቀው እ እኔ የማውቀው እንደዚሁ ነው። ምን ይላል? ኢን ለንደን አይ ዋዝ ጆይንድ ባይ ወርቁ ፈረደ ሌተር ቱ ቢካም ኤ ሜምበር ኦፍ ዘ ፖለቲካል ቢሮ ኦፍ ዘ ደርግ። ፖለቲካል ቢሮ ደርግ የነበረው ኢሰፓ ፓርቲ የሰራተኛ ፓርቲ ከታወጀ በ1976 በኢትዮጵያ ነው። እና የዛን ጊዜ ደርግ በቋሚ ኮሚቴ አባል ነው የሚመራው። ማንም ሲቪሊየን ሰው አልነበረም። ከውጭ ነበር መኢሶን እስከ 1969። ያው መኢሶን እንግዲህ ፈረጠጠ ብሎ በደርግ ቋንቋ እስኪወራ ድረስ የነበረው ነገር እና በዛ ኢንፎርሜሽን ነው እኔ የሄድኩት። ኦኬ። አሁንም ካልቀየሩ እንትን ሌላ ኢንፎርሜሽን ከመጣ ታረምበታለሁ እንጂ እዚያ ሄዶ ኢቬንቹዋሊ ከነ መኢሶን ተለይቶ ከደርግ ጋር ፖሊት ቢሮ ሆነ ነው የሰማሁት። ምናልባት ትክክለኛ ነው የኔ ኢንፎርሜሽን፣ ቼክ አድርግ ራስህን ኤልያስ። ምንድን ነው የፖሊት ቢሮ አባል ለመሆን ፓርቲ መሆን መኖር አለበት አይደል? አሁን የኢሰፓ ፖሊት ቢሮ አባላት ወታደሮቹና ከሲቪሊያን ጋሽ ፋሲካ ሲደልል፣ አቶ ኃይሉ ይመኑ እንደዚህ ነበሩ። የመጨረሻ ማለቴ ነው። እና በደርግ ጊዜ ያው ደርግ ነበር ያኔ በቋሚ ኮሚቴ ነበር። መኢሶን እኮ ፈረጠጠ በሚባልበት ጊዜ ጊዜያዊ ወታደራዊ አስተዳደር መንግስት ነበር። ኤኒዌይ ያው እንግዲህ ለሌላ ጊዜ የተሻለ መረጃ ሲኖር ግን ታየዋለህ። ፖሊት ቢሮ ነበረ። ኦኬ። እኔ ያው እንግዲህ ከብዙ የመኢሶን ሰዎች ጋር ወዳጅ ስለሆንክ በቅርብም አድናቆትም አክብሮትም ስላለህ አንተ ደግሞ የዛን ጊዜ እንግዲህ የኤርትራ ነፃነት ጉዳይ በጣም አበክረህ የምትታገል ስለሆነ እኔ የቀድሞ ጓዶች በአውሮፓ የተማሪዎች ማህበር ውስጥ አብራችሁ ቡና ሻይ የምትጠጡ በኩብ ዩኒቨርሲቲ ኮሌጅ የነበራችሁ አውሮፓ ውስጥ ብዙ ኖራችሁ ድንጋጤህ ምን ነበር ነው? ስሜትህን ነው ማወቅ የፈለግኩት። ለደርግ ሂሳዊ ድጋፍ እናደርጋለን ብለው ከአውሮፓ ተሰብስበው ሲገቡ አሁን እኔ የገባኝ ምንድን ነው የአርም ስትራግል ኤርትራ በጣም ዴቨሎፕ የሆነ ይሄድ ነበር አራውንድ 74 75 እንዲያውም አት ቢጊኒንግ ኦፍ 75 የንጉሠ ነገሥቱ አርሚ አስመራ ተሸንፈዋል እኮ ወኪዱባ እና በዛን ጊዜ ነው እንግዲህ እነ ማይሶን ድረስ ነው ነገሩ ድረስ ለስልጣኑ ነው ለስልጣኑ ለወንበሩ አይደለም። የስልጣንም አላሰቡም። ይህ የመገንጠል ቴንደንሲ ዴቨሎፕ እንዳያደርግ እውነታቸው ነው። እንግዲህ የኤርትራ ዴቨሎፕ ካደረገ የትግራይም ያደርጋል። በየምድሩም ያው ነው። ብዙ ከኛ አይለይም። ሆነም አይ ይሄ አክቹዋሊ አከራካሪ ነገር ነው። እነሱ የተገንጣዮችን ለማቆም ብሔርተኞችን ለማቆም ገደብ ለማድረግ ከደርግ ጋር ሂሳዊ ድጋፍ አድርጎ መስራት አሜዚንግ የሚገርም ነገር ነው። ከዛም በኋላ የመጡበት ነገር አለ። የህዝብ ድርጅት ጉዳይ ጽሕፈት ቤት እንዲሁ ከአርስታችን የወጣ ነው። እኔ የገባኝ ግን አሁን እንዳልኩ ነው። ኦኬ ጥሩ ነው፣ ይቻላል፣ አያከራክርም። ይሄ አንድ ኢንትረስቲንግ ነገር አንስተህልኝ ውይይታችንን እንቋጨው። ኤርትራ ውስጥ አንተ የተወለድክበት ሰፈር የመሳፍንት ሰፈር ይባላል።
እና አንዳንድ ደግሞ ጭምጭምታ ሰምቻለሁ። የእናንተ አካባቢ ሰው ነበር መሰለኝ ወይ የሰፈር የአያት የቅድመ አያት ምናምን አሌክዛንደር ፑሽኪን። እስኪ እንደው ስለሱ አጫውተኝ። አዎ ሪቻርድ ፓንከርስ እንደሚለው ፑሽኪን ከመስፍንቶ ነው የሄደው ነው የሚለው ኦኬ ይመስለኛል። ቼክ አድርገው እሺ። እና መስፍንቶና የእኔ ኮሚኒቲ አንድ መስመር ብቻ ነው የምትለያቸው። አንድ መስመር ኦ፣ እንደዚህ። አንድ ሰፈር ናችሁ ቂርቆስና ለጋር ማለት ነው። ምክንያቱም መስፍንቶ እንግዲህ እነኚህ ባህረ ነገስታቶቹ በተለያየ ቦታ ነበር መንግስታቸውን የሚተክሉት፣ አንድ ቦታ ብቻ አይደለም። እንደ ጎንደር ወይ እንደ ሸዋ እንደዚህ አልነበረም። እህ፣ እና መስፍንቶ ሌላ ይቅርና ሚቲዮሎጂካል በርት ኦፍ ኢትዮጵያ የሚባለው ያኔ ዘንዶ በሚገዛበት ጊዜ አዎ የመስፍንቶ ወጣት ሄዶ ነው እንግዲህ ልጃገረዶች በየዓመቱ ስጦታ ይሰጣል። ዘንዶ እንግዲህ ግማሽ ሰው ሳክሪፋይስ። አዎ ግማሽ ዘንዶ ነው። እሱ ነው ሂዶ ተዋግቶ ና ውረድ አንተ መጥፎ ዘንዶ ብሎ የገደለው። ኦ እና ሜቴዎሎጂ በጣም ታላቅ ነው። አየህ አዎ ይሄንን ኢንትረስቲንግ በጣም ቆይ ለብቻ እንጫወተዋለን። ያ በጣም ኢንትረስቲንግ ነው እንዳልከው። እና ሁለተኛ ደግሞ ፑሽኪን ደግሞ ከመስፍንት ነው የሄደ ይባላል። እህ፣ ምናልባት ከዛች መስፍንቶ የምትባል ቦታ ላይሆን ይችላል፣ ግን መስፍንቶ ለሴንተር ኦፍ ፓወር እንደማለትም ሊሆን ይችላል። ኦኬ የስልጣን ማዕከል ስለነበር ሞስት ላይክሊ ከዛ ሊሄድ ይችላል። ምናልባት ውድ ጊዜን ሰውተህ ይህንን ፕሮግራም ለማካሄድ ፈቃደኛ ሆነ ባሉት የአየር የኔትወርክ መበላሸት ሁሉ በድጋሚ በፕሮግራሙ አዘጋጅና አቅራቢ ኤልያስ አወቀ በአርትስ ቴሌቪዥን ዝግጅት ክፍል እንዲሁም በሚሊዮን በሚቆጠሩ ተመልካቾቻችን ስም ከፍተኛ ምስጋናዬን አቀርብልሃለሁ። የመጨረሻ የስንብት ቃል ምርቃትም ይቻላል አድርገህ እንለያይ። እኔም በጣም ግዙፍ የሆነ ፕሪቪሌጅ ነው የሚሰማኝ። በጣም አመሰግናለሁ ጋሽ በጣም ነው ሩት። የማመሰግነው። እሺ